አጀማ ሰምታችኋል? ቶሎ ፍጠኑና አውጡ። ላነበው ነው። እንስሳን የሚገናኙ ከእንስሳ ጋር የሚተኙ ወንዶች ማለት ነው አባላዘራቸውን ቁረጡ ይላል። ዘራቸው ይቆረጣል። ጥሩ ህግ ነበረ፣ ግን ለምን አልሰራም እዚህ ህግ? አሁን እኔ ደስ ይለኛል ነበረ እንደዚህ ህግ ከነበረው። የእናንተ ሳውን ይቆረጥ ብሎ የሚል ገና ይኑር አይኑር በምን አወቅሽ? በመጽሐፍ ቅዱስ ክፈቺና ላንብብልሽ ስላት ምን አለች መሰለ? እኔ ፕሬድ አለኝ እና ላነብ አልችልም መጽሐፍ ቅዱስ አለችኝ። በጣም ነው ያለቀስኩ፣ በጣም ነው ያዘንኩ። ምን አለኝ አለች? ነው ሰምቼው አላቅም ይሄን ቃል። ምን አለች? ማንስትሬሽን ፕሬድ አለኝ ላነብ መጽሐፍ ቅዱስ ልከፍት አልችልም አለች። ያ ኦርቶዶክስ ነው። ምንድነው ማለት ነው ይሄ? በጣም ሰምቼው አላቅም ነው የምልህ የኔ ወንድም። እኔ ኤሪትራው ነኝ። እንደዚህ አይነት ቃል ሰምቼ አላቅም። ቤተክርስቲያን እንደዚህ አይነት ትምህርት የላትም እያልከን ያለው? ምንም መረጃ አላገኘሁም ከቤተክርስቲያን። ሰዎቹ ናቸው። ለምሳሌ አንተ የለህም ነው ወይስ ቤተክርስቲያኗ የላትም ነው? አውደ ምሕረት ይነገራል። ወልምነት በመድረክ ነው የሚነገረው፣ በማይክሮፎን እዛው ቸርች ውስጥ። በእውነት ነው የምልህ ኤርሚዬ፣ እኔ አልሰማሁም። እኔ አሁን አውሮፓ ነው የምኖረው። እዚህ ቤተክርስቲያን አለ፣ ማንም እንዳይቀሩ እናገራለሁ። በቤተክርስቲያን ቤተክርስቲያኒቷ አላስተማረችም ማለት አንተ አላወቅም ማለት ቤተክርስቲያን የላትም ማለት ነው። የትምህርት ይኸውልህ አሁን እንዴት መሰለህ የምረዳው ዳንዬ፣ ቤተክርስቲያኗና የሰዎችን አስተምሮ እለየዋለሁ። ምን ማለት ነው? የሰዎችን ትምህርት የሰዎቹን ትምህርት ስትል ምን ማለት ነው? አዎ ህዝቤ እውቀት ከማጣት ጠፋ ይላል ሰው በተረዳው። ቤተክርስቲያን የፈቀደችበትን ቦታ አሳየን። በቃ እንደሱ እናቅልለው። ቤተክርስቲያን የፈቀደችን ቦታ አሳየን። ራሱ መጽሐፍ ቅዱስን ለምትከተለው ስለ ቤተክርስቲያን ነው እያወራን ያለ ነው ወዳጅ እኮ። ቤተክርስቲያን ማለት እኮ እሷ ናት እኮ። አይደለችም ታዲያ? ቤተክርስቲያን የራሷን ወግና ስርዓት መጽሐፍ ቅዱሳዊ ባልሆነ በጣም በብዙ ነገር ላይ መስርታለች። አሁን እየጠየቅን ያለ ነው ቤተክርስቲያኒቷ በትምህርት ደረጃ እኔ የወር አበባ ያዩ ሴቶች ምናምን ቢመጡ ችግር የለም ብላ ያስተማረችበት ቦታ ካለ አሳየን። ካልሆነ የቤተክርስቲያን መምህራኖች በዚህ ጉዳይ ላይ ስለ ወር አበባ እንዲሁም ደግሞ ስለ አይ ቲንክ ወንድ ዘር ፈሳሽም ጭምር አይ ቲንክ ተናግረዋል እና ስለሱ ሁሉ ማስረጃ ከፈለግ አሳያለሁ። ቪዲዮ አለ። አንድ መጋቢ አምጣና እስኪ አሰማኝ። እንግዲህ በወር አበባ ጊዜ ላይ አንዲት ሴት የጌታን ስጋና ደም ሄዳ ትቀበላለች እያልከን ያለው በኦርቶዶክስ? ማንም ይከለክል የለም። ትቀበላለች እያልከን ነው ወይ ያለው ወዳጄ? ይቀበላል ማንም ሰው እያልኩ እኮ ነው። ማስረጃ አስጠን። መጽሐፉ ነው የሚለው። እንደምን ዘላለም ህይወት አለው ይላል። ፓስካን አስገባ። ማስረጃ እንግዲህ መጽሐፍ ቅዱስ ነው የምሰጥህ። ለምን የአንተ ትልቁ ተረት ምንድን ነው? እሱ ቤተክርስቲያን ጉዳዩ ሁሉ መጽሐፍ ቅዱስ ላይ እንዳለ ለማስመሰል ነው የምትጥረው እና ድካም ነው ከአንተ ጋር። እሺ ቤተክርስቲያኗ እንደዚህ አይነት ቁርባን አትቀበልም ያለችበትን መረጃ ስጠኝ። አንተ ከሌለ መታገል አይኖርብኝም ወዳጅ። ፋሲክ እሺ እንዴት ነሽ? ከአንተ መረጃ ፈልጋለሁ እንድቃወም አንድ ነገር። በቃ ወዳጅ ከሌለ የለኝም ነው የምትለው እኮ። አንተም ከሌለ የለኝም በላይ እንድቃወም ስጠኝ መረጃ። አታስተምርም ለማለት የአንተ መሰረታዊ ሀሳብ ማስረጃ ልታቀርብ አልቻልክም። አንተ ከሆነ ኦርቶዶክስ የማታስተምረው ነገር ለዚህ ትምህርቷ አንዴ ለዚህ ትምህርቷ መሰረታዊ የሆነ የመጽሐፍ ቅዱስ ማስረጃ አለ ወይ ስትባል የለህም። ልታመጣ ልታሳየን አትችልም። መጽሐፍ ቅዱስ ማስረጃ አልኩህ እኮ። አንተስ ማስረጃ ትችላለህ? እንደዚህ አይነት እኔማ መጽሐፍ ቅዱስን ማስረጃማ ኦልሬዲ እኮ እናውቀዋለን። አንተ ግን ስለፈቀደችበት የተፈቀደበትን ሀሳብ ካለ ቤተክርስቲያኒቷ እንደዚህ እንደምታስተምር ማስረጃ የለህም ነው እያልን ያለ ነው ወዳጅ። ምን ሆነ ነው እንዴ? ማስረጃ ከመጽሐፍ ቅዱስ ውጭ ነው ወጠን እያወራን ያለን ወይስ በመጽሐፍ ቅዱስ ነው? የቤተክርስቲያኒቷ ስርዓትና ወግ መጽሐፍ ቅዱስ ውስጥ አለ ብለህ አትከራከርም። ማስረጃ የለም። አንዴ ፋሲክን እንስማትሽ። ኦኬ እሺ አቤል፣ በእኛ በኦርቶዶክስ የወር አበባ ሆነን አንገባም። እንደውም 40 ሜትር ከህንፃው ራቁ ነው የሚባለው። ይሄን ደግሞ ወደ ምሕረት ላይ ነው የተነገርነው። አድርገንም አናውቅም። እኔ የወር አበባ ላይ ከሆንኩኝ አላስቀድስም። ቤተክርስቲያን ቤተ መቅደስ ውስጥ ገብቼ አላስቀድስም። ከአጥሩ ውጭ ሆኜ ነው ማስቀድሰው፣ ቆሜ ማስቀደስ ከፈለኩ። ሲቀጥል አንተ የምትለው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ውስጥ እንዲህ የሚል የለም እያልክ ነው። ነገር ግን በተግባር
ቤተክርስቲያን ውስጥ የወር አበባችን መጥቶ እንኳ ከቆመበት በኋላ ራሱ በ3ኛው ቀንም ቢቆም በ4ኛው ቀንም ቢቆም እስከ 7 ቀን አንገባም። ይሄ ደግሞ ማን ነው የነገረን? ራሱ ቤተክርስቲያን ላይ ወደ ምረት ላይ ማይክ ይዘው የሚያስተምሩ አባቶቻችን ነው የነገሩን። አንተ የምትለው በተቃራኒ ነው። ማንም ሴት የወር አበባ ሆና ቤተ መቅደስ ትገባለች እያልክ ነው። አንገባም። ቤተክርስቲያን የወር አበባ ያየችን ሴት 40 ሜትር ርቀት ላይ ታስቀምጣለች። በዛን ሰዓት እንደውም የሚነኩ የጸሎት መጻሕፍትና የማይነኩ የጸሎት መጻሕፍት አሉ፣ መጽሐፍ ቅዱስን ጨምሮ። ይሄ በተግባር ያለው ነው። አንተ የምትለው ደግሞ መጽሐፍ ቅዱስ እያልክ ነው። እኔ የማወራው ኢትዮጵያ ውስጥ ኦርቶዶክስ ቤተክርስቲያን ውስጥ የሚደረገውን ነው። እኛ ሴቶች አንገባም። በዛን ሰዓት ርቀት ላይ ነው የምንቀመጠው። 40 ሜትር ይከለከላል። ወደኋላ ማስቀደስም ከተፈለገ እዛ ርቀት ላይ ሆነን ነው እንጂ ቤተ መቅደስ ውስጥ ገብተን እዛ ቅዳሴ ስርዓት ውስጥ ተሳትፈን አናደርግም። ትፈቅዳለች አትበል። አባቶች ወንጌልም አትሳለሙም። ፋሲካ የሚዞረውን ወንጌል ከተነበበ በኋላ ወንጌልም አትሳለሙም። ታውቂያለሽ? መስቀልም አንሳለምም፣ ጸበልም አንጠመቅም። በቃ ፔሬድ ላይ ያለች ሴት ከዚህ ነገር የተከለከለች ናት። ኢቭን ጸበል አንጠጣም፣ አንጠመቅም። ምን ያቋርጠናል? ለምሳሌ ጸበል እየተጠመቅኩኝ የወር አበባ በዛ ወር የሚመጣ ከሆነ አቋርጠዋለሁ እኮ እናቋርጣለን፣ እንደገና እንቀጥላለን ፔሬድ ሲያቆም። አቤል የምትለው ነገር እኔ አልገባኝም። ምናልባት አንተ ባለህበት አካባቢ ይሄ ነገር ላይከለከል ይችላል እንጂ ቤተክርስቲያኗ ራሷ ትከለክላለች። ማንም ኦርቶዶክሴን አይክድም። ሴት የወር አበባ የምናይ ልጅ ወልደን ምናምን የሚካሄዱ ስርዓቶች አሉ። ስንት ሜትር ርቀት ላይ ምን መጽሐፍ መንካት እንዳለብን፣ ከታቦት ይህን ያክል ራቁ፣ ከቤተ መቅደስ ይህን ያክል ራቁ ተብለን አንሄድም፣ አንጠመቅም፣ እምነት አንቀባም፣ ጸበል አንረጭም። ያ በሕክምናው ዳንዬ የሚገርም ነገር እኔ አሁን ቅርብ ጊዜ አንድ ሴት በምንድን ነው በተክሊል ነው በእንትን ልታገባ እንደው ኤክስፒሪየንስ ሼር ላድርጋችሁ። ቅርብ ጊዜ ገጠመኝ እና ፔሪዮዷ የሚመጣበት የሚኒስትሬሽኗ የሚመጣበት ቀንና የሰርጉ ቀን የሚውልበት ተገጣጠመ እና እንዴት አድርጌ ላሳልፈው ብላ ተጨንቃ መድኃኒት አለ ወይ ብላ ስታማከረን ሁላ አስታውሳለሁ። አሁን ቅርብ ጊዜ ማለት ነው። እና ኢቨን የኛ ሲኒየር ሐኪሞቹን ራሱ ምን እናደርግ ምን ወደዛ ፖስትፖን ማድረግ የምንችልበት አይነት ኮንዲሽን ይኖራል ወይ ብለን ራሱ ስናስብ ነበር። ግን በጣም ከባድ ነው መድኃኒትን በወስደ ራሱ እሱ ደግሞ የበለጠ ያዛበዋል ምናምን እና ያን ያህል ነው የሚጨነቁት። ባይዘወይ በጣም ብዙ ዲቴል ነገሮች ነው ጭንቀቶቹ። ቤተክርስቲያን ይባላል ቤተክርስቲያኗን እንዳታረክሱ፣ ጸበል ቦታ እንዳታረክሱ ነው የምንባለው። እንደውም እኮ እንደዚህ ሁናችሁ የምትገቡ ሴቶች እንዳታረክሱት፣ የወር አበባ ርኩሰት ነው ተብሎ ነው መጽሐፍ ቅዱስ አላለም ያልከው አቤል። እሱ እንዳለ ሆኖ በቤተ ክርስቲያኒቱ ግን የምንነገረው ይሄንን ነው። እንግዲህ እንደዚህ ካሉ ትክክል አይደሉም እህቴ። እንግዲህ አንቺ ተብለች ሊሆን ይችላለኝ። አንዳንድ ሰዎችም እንደዚህ ገጥሞኛ ቃል ያለ ጊዜያቸው እንደዚህ የሚያመጣባቸው መናፍስት እንደሆነ ወደ እኔ አታምጣው። እኔን ሳይሆን ያልኩ ቤተ ክርስቲያኒቱ ማንኛውንም ሴት ነው ያልኩ አቤል። ማንኛውም ሴት የወር አበባ ላይ ሆና ቤተ መቅደስ ገብታ እህትዬ ይሄ መጽሐፍ ታውቀዋለህ አቤል? ፍትሐ ነገሥት አላነበብኩት። የሚገርም ነገር ታውቀዋለህ መጽሐፉ? ፍትሐ ነገሥት ስለምን እንደሚያወራው ስለ ነገስታቶች ታሪክ ነው የሚናገረው። ፍትሐ ነገሥት በቃ ስለሌላ አይናገርም። አውደ ነገሥት የሚባል ደግሞ አለ። ስለ አውደ ነገሥት አልኩም። ስለዚህ መጽሐፍ ታውቃለህ ነው ያልኩ። ፍትሐ ነገሥት ስለ ህግ ነው በብዛት የሚናገረው። በእንትን ነው በስብከት ላይ የሰማሁት። ስለምን ህግ ይናገራል? ፍትሐ ነገሥት እንግዲህ ስለ ፍርድ። አሁን ለምሳሌ ሀገሪቱን በፍትሐ ነገሥት ትመራ ነበረች። የኢትዮጵያ ህገ መንግስት ራሱ ፍትሐ ነገሥትም ነበር። ከኃይለ ሥላሴ በፊት ህግ የመጣው ከኃይለ ሥላሴ ወደዚህ ነው። እሺ በቃ ስለሱ ነው የሚያወራው። ይሄ ነው እንደዛ ነው። እኔ ማውቀው አንብቤው አላውቅም መጽሐፉን። ባይዘወይ ኤርሚ አንብቤው አታውቅም። ስለዚህ ነው ስለማታውቀው ነገር ብዙ ለመከራከር ታስባለህ። እና መጽሐፍ ቅዱስ እኔ ስለማነብ ነው። እኔ እግዚአብሔር እንደዛ አይፈቅድም። በአብዛኛው የቤተ ክርስቲያኒቷን ትምህርትና የቤተ ክርስቲያኒቷን ወግና ስርዓት አያውቅም። ቅድም ምን አለን? በደንብ አስምሩበት። እንዲህ ብሎ የሚያስተምር ካለ አጋንንታዊ ትምህርት ነው ሲለን ነበር። ኦኬ አጋንንታዊ ትምህርት ያለንን እስቲ እንስማው። አዲስ ኪዳን ግን ያ መርገም የለም እንጂ ሴቲቱ በልማደ ሔዋን ጊዜ መቅደስ ትግባ የሚል ሕግ የለም። የሚያስተምር እንደውም
ከስልጣኑ ይሻር ነው የሚለው ህጋችን። ትግባ ብሎ የሚያስተምር እንደውም ከስልጣኑ ነው መሻር ያለበት እያለ ነው ያለው ወንድማችን ዘቤ ማለት ነው። ሴት ብቻ አይደለም ወንድ ጭምር። የዘቤ ትምህርት ነው የቤተ ክርስቲያኒቷ ትምህርት ማለት ነው። ለዚህ ነው መታችሁ ስትከራከሩ አጉል ክርክር ነው እንጂ የምትከራከሩት የቤተ ክርስቲያናችሁን እንኳን ትምህርት አታውቁትም። የለችም። እናንተ አእምሮ ውስጥ የሳላችኋት ቤተ ክርስቲያን መሬት ላይ የለችም። ትምህርት አሁን ዘበነ ያነበበው ከየትኛው መጽሐፍ ነው? እስኪ አንብብልኝ መጽሐፉን። ሄዳ አንብበው ብራዘር። አሁን እሱን የማስተማር የኦርቶዶክስን ትምህርት የማስተማር እንትን የለንም፣ ግን ሌላ ጊዜ ትምህርት እንዲሆን ነው። ስታወራ መጀመሪያ ቤተ ክርስቲያንን እወቅ። የአጋንንት ትምህርት ነው ያልከው፣ ቤተ ክርስቲያን የምታስተምረውን ትምህርት ነው። አዎ የአጋንንት ትምህርት ያልከው ማለት ነው። እንደዛ አይደለም። ቤተክርስቲያን ትምህርት በኤርትራ ፐሬድ ካለ 40 ሜትር ከዛ ውስጥ ከውስጥ ቤተ መቅደስ ትርቃለ እና ትዶዶር ማለት ነው። ከዛ ሆነ መቀደስ ትችላለህ፣ መስቀል መስላም ትችላለህ፣ ወንጌል መስላም ትችላለህ። there is nothing ማለት ነው። ብቻ ውስጥ መግባት ብቻ ነው አይትችልም። ለምን ውስጥ ደግሞ ኦኬ ለሚቴል እሱ ደግሞ ብቻ ፐሬድ አይሆን የሆነ ቁስል ምናምን ካለ ቁስል ይባላል። የሆነ ወንድ ማለት ነው። ወንድ ይሁን የሆነ ሰው ወንድ ካለውን አይችልም። የሆነ ፈሳሴ ካለው አይችልም፣ ምክንያቱ ይሸትታል። በዚህ ደግሞ የቅዱስ ቁርባን ክብር ለመስጠት ብቻ ነው። ለቅዱስ ቁርባን የክርስቶስ ደም የተፈተተ ቤት እዛ ያንተ ሽታ ዳስዋቱ ይላል ማለት ነው። እና እንትን የጋንንት ምናምን አይሆንም፣ ክብር አይሰጥም። ተቀድስ ትችላለህ እንደ ሌላ ሰው። እየሰማሽ ነው ታለ? ይሰማሻል እህታችን? አይሰማም? እሺ ይሰማሻል? አንተ ያ ይሰማለሁ። ሶሪ ይሄንን አሁን ቁስል ያለው ይሸታል ምናምን ነገር ብሎ የሚለውን ቤተክርስቲያን አይግባ ብሎ ያለ ሐዋርያ ወይ ጌታችን የቱ ጋር ነው ያስተማረው? የትኛው መጽሐፍት ላይ? እርኩሰትና ዝሙትን እንደ ውሃ እየጨለጡ ታቦት ሲደብራቸው እያወጡ እየሸጡ እነሱ እንደፈለጋቸው ይሆናሉ እና ሴቶች ላይ ግን እናንተ ላይ ግን ትሸታለች ምንም ብላለች። ይሄ አሁን በሙሉ ሰውነት ላይ ቁስል እብጠት ምናምን ነገር ተብሎ የሚባለው ወንድምነት ታውቀዋለህ። ዘሌዋውያን መጽሐፍ ምዕራፍ 14 ላይ ስለመንጻት ሕግ ያለው ማለት ነው። ቋቁቻ ወይ ከክ ወይ ችፌ ምናምን ነገር ቢኖርበት ሰውነቱ ላይ የሚያዥ የሚመግል የሚፈስስ ነገር ቢኖርበት ብሎ ያለው ማለት ነው የመንጻት ሕግ ዘሌዋውያን 14 ላይ። ከዛ የተኮረጀ እኮ አንተ ጌታ ያው ታውቃለህ፣ እዚህ በውጭው ዓለም ላይ እንደው እሱ እንኳን ይሻላል ባጭሩ ሰልባጅ ተብሎ የሚባለው ገዝተን ስለለበስን ማለት ነው። እዚህ ገዝተኑ ብዙም ሰዓት ለብሰው አውጥተህ ድርጅቶች አሉ እዚህ ማለት ነው። አንዳንዱ ወደ አፍሪካ ይልኩታል፣ አንዳንዱ ወደ ኤዥያ ይልኩታል። እና በጣም የሚያማምር ልብሶች በቃ ወርና 2 ወር እንኳን አይለብሱትም። አንዳንዶቹ አውጥተው ይሰጣሉ። እና ያ በሰከንድ አንድ መልክ ወይ ደግሞ በእኛ ሀገር ሰልባጅ ተብሎ ወደ አፍሪካ ይመጣል። እሱ እንኳን ራሱ ለመልበስ በጣም ብዙ ነገር ጥሩ ነገር አግኝተናል። እኔም ለሰልባጅን ለብሼ ስለማቅ ማለት ነው። በሀገራችን ሰልባጅ ተብሎ የሚባለው ሰከንድ አንድ ማለት ነው። ይሄ እኮ ሰከንድ አንድ እንኳን ቦንዳ ተብሎ የሚባለው ማለት ነው። እህትዬው ሰከንድ አንድ እንኳን ብለህ እኮ የማትለው እኮ ነው። ጌታ ዘሌዋውያን ላይ እዛ የሰጠው የመንጻት ሕግ ከመቅደሱ አገልግሎት ጋራ የሰጠው የአገልግሎት ስርዓት ነበር። ክህነቱ ሲለወጥ ሕጉ የሚለወጥ ዘንድ የግድ ነው አለ። ጠርቆ ከመንገድ ያስወገደውን አሁን እብጠት፣ ቁስል፣ መግል ቢኖርበት ቤተክርስቲያን መግባት አይችልም ብለህ የማታውቀውን ነገር ትናገራለች። እህትዬ ይሄ አዲስ ኪዳን መሆኑን ወቁ። እሺ ዘበነ ማለት አንድ ሰው ነው፣ ቤተክርስቲያን አይደለም። ኦኬ ዘበነ he can be wrong, he can be true, he just a teacher until he go follow the orthodox rule. አንቺም እኮ አንድ ሰው ነሽ። አንቺም አንድ ሰው ነሽ። accept him ሜሪ ይኸውልሽ፣ አንቺም አንድ ሰው ነሽ። ኦኬ ቤተክርስቲያን እንደዚህ ማታስተምር ከሆነ እንግዲያውስ እሱም ከአንቺ ይልቅ ቤተክርስቲያን መምህር ነው ብለው የተሾመ ሰው ነው። እዚህ ከአንቺ ይልቅ ቤተክርስቲያኒቷን ሪፕሬዘንት ያደርጋል ማለት ነው። ለእሱ ትምህርት አንቺ ያስተማረው ትምህርት ትክክል አይደለም። ሌላ የተጻፈ ሴት ልጅ መታ ኢቭን ስጋና ደሙን እኮ ለመውሰድ ለምሳሌ በደንብ ልትረጁ ስጋና ደሙን ለመውሰድ አንድ ሰው ባለትዳር ማለት ነው አብሮ ባልና ሚስቶች ከተኙ በኋላ በማግስቱ ሄደው ስጋና ደሙ መውሰድ እንደማይችሉ ታውቂያለሽ?
አይችልም። ያ አውቃለሁ። እሺ ከወሰዱም በኋላ ደግሞም የተወሰነ ቀናቶች ድረስ ስጋና ደግሞ መውሰድ እንደማይችሉ ታውቂያለሽ? አውቃለሁ። ያ መጽሐፍ ቅዱስ እንደዚህ ያዛል። ዳንዬ ፕሪና ፖስት 3 days 2 እና 3 days አካባቢ አለ። ልክ ነው ታለም ሁሉ ነው በመጽሐፍ ቅዱስ ማለት አለበት። ስለዚህ የለም ማለት ነው። አየሽ ይሄንን ነው እያልን ያለ ነው። መጽሐፍ ቅዱስ በመጽሐፍ ቅዱስ አይደለም ስርዓት ነው። አትደረቢያት አለም ይልሽ እኮ አይሽ እንደዚህ አይነት ስርዓቶች የእግዚአብሔር ቃል የማያውቃቸው ህዝቡ ላይ ቀንበር የሆኑ ትምህርቶች አሉ። ኦኬ አገልጋዩ ካህኑ ግን አመንዝሮ ሊመጣና ስጋና ደሙ ሊሰጥ ይችላል። ኖ he can't do that። እኮ እሱን ነው እኮ የምልሽ። አይሽ አሁን መጽሐፍ ቅዱስን መሰረት አድርገሽ ግን ቆያል ነገር ከውስጥ ከገበር ደግሞ እኔ ጃጅ ማድረግ አይችልም። አንተ ያልከው ጠንቃሉ ናቸው። አንተ ወላ ወንድም አይደል ነው ጠንቃሉ ናቸው እንደዛ ያደርጉ ያለ ሰራጥ መሆን ይችላል። ስለዚህ ቤተክርስቲያን ይኸውልሽ ሜሪ አንዲት ሴት መቅደስ ውስጥ መግባት የለባትም የሚል ትምህርት መጽሐፍ ቅዱስ ውስጥ የለም ማለት ነው። በወር አበባ ወቅት ላይ ለዚህ የሚሆን ማስረጃ የለሽም። መጽሐፍ ቅዱስን ጠቅሰሽ ልትሞግችን አትችይም። የሰው ስርዓት ነው፣ የሰው ወግ ነው። ኦኬ በሰዎች መካከል ማለት ሁሉንም ጀነራላይዝ ማድረግ ተገቢ አይደለም። የሁሉ ሴት በወር አበባ ጊዜ ይሸታሉ ማለት አይደለም። ማለት በቃ ስፔሻል የጤና ኬዝ ከሌለ በስተቀር ንጹህ የሆነና ምንም ከሽታ ጋር የሚገናኝ ነገር የለውም። ስፔሻሊ ደግሞ ናዌዴ ላይ በጣም ግልጽ ነው እና እንዲህ አይነት ትምህርቶችን ደግፎ መቆም በተለይ ሴት ሆኖ ደግሞ በጣም ነው የሚያሳፍረው። ማለት ይሄ ተገቢ አይደለም። እግዚአብሔር ያልጫነባችሁን ቀንበር ራሳችሁ ላይ እንደተጫነባችሁ ለማድረግ የሚደረግ ጥረት ተገቢ አይደለም። መጽሐፍ ቅዱስም አያወራውም አይናገርም እንደዚህ አይነት ትምህርት እና ኤክስፕሌን ለማድረግ ባትሞክሪው የተሻለ ነው የሚሆነው። አንተን ኤክስፕሌን አደረከው ፎር ሚ አም ሶሪ ግን ምንም ታሽም ያለው ችግር የለም ማለት ነው። አንተ ያልከው ይሸታል አይሸትትም ትላለህ አይደል? እንዳልሸትት ነው የነገሩ ያሉ እንዳልሸትት የሆነ ሽል ይቻላል ምሽታት እታለም 40 ሜትር ድረስ የሚሸት ሽታ ነው እንዴ ሴቶች ያላቸው? ምን ሆነሽ ነው? 40 አይደለም በውስጥ መቅደስ ካለ ኦኬ እታለም 40 ሜትር ድረስ የሚሸት ነገር ነው ወይ ያለው? ተይ እንጂ let me tell you inside the church ማለት ነው 40 ሜትር ከቤት መቅደስ እስከ ዶር ማለት ነው። እኮ ታዲያ 40 ሜትር ድረስ የሚሸት ነገር ነው ያላቸው። እባክህ ንግለጽልህ እንትን ሜሪ ዝም በይ በቃ ይኸውልሽ እታለም ዝም በይ አታውቂም በቃ አንቺ you guys just want a negative thing, you just talking negative thing and as maturity let me tell you as maturity you don't give chance like you saying to tell you to say sorry for what he's going to say sorry, that's his role. ሶሪ ማለት ያለበት ሰው በአማርኛ ስለሚሰማኝ ሶሪ ማለት ያለበት ጉዳይ ምንድነው? እሱ ቤተክርስቲያን እንዲህ አይነት ትምህርት የላትም ማለት ውሸቱን ያወራው የላትም። እኔም ይሄው አንቺ መጣሽና አላት አልሽ። ቆይታ አላት አልሽ። ስለዚህ እሱ እየዋሸን ያለው በውሸት ቤተክርስቲያናችሁን ሌላ ማናቃት ለማድረግ አትሞክሩ። ሳለቶ ፋሲካ ያለተው ለምን ትዋሻላችሁ? እኛ አልዋሸንም። እታለም አልዋሸንም። በስማም የሰው ፍርድ ትፈርዳሉ። እሱ እኮ ቀሲስ እኮ እዚህ ያደረገ ነው። ቀሲስ እኮ ቡዳ ነው። ቀሲስ እኮ ስንት ነው ይሆናል ቻለ ሆኬር ሰው ሜሪ አሁን አንቺ ጋር ያለሽ ሜሪ አንቺ ጋር ያለው አንፈስ ቤተክርስቲያን ማለት ለምን ገር ሐዋርያት ቅዳሴ ይላል እንዴ? ሜሪ እኔ ነኝ የሚታረኩሽ ማለት ዝም ብለሽ አታውሪ። በቃ ቤተክርስቲያን ታስተምራለች ማለት ከተመቸሽ ጎን ቀጢ ምን መሰለክ እሷ ልትናገርም የፈለገችው ነገር አንዳንድ ቄሶች አንዳንድ አባቶች ምን ይላሉ መሰለክ እንደዚህ ልክ አሁን እንደዚህ አይነት ከወር አበባ ጋር ተያይዞ ቤተ መቅደስ ውስጥ ገብታችሁ እንዳታስቀድሱ 40 ሜትር ራቁ የሚል መጽሐፍ ቅዱሳዊ ማስረጃ አለ ወይ እየተባለ ሲጠየቁ ምን አድርገው አመጡት መሰለክ ቁስል ካለባችሁ ምናምን ካለባችሁ ከእንደዚህ አይነት ነገር ከንጽህና ጋር በተያያዘ ነው የሚል የተጣመመ መልስ እያመጡ ነው አሁን አንዳንድ አባቶችና እሷ እንግዲህ አንድ ሰው እንደዛ ብሏታል። ነገር ግን እውነታው የወር አበባ የምታይ ሴት ከባሏ ጋር ያደረች ሴት ወይም ወንድም ቢሆን ቤተ መቅደስ ውስጥ ገብቶ እንደማያስቀድስ ይህንን ማንም አይክድም። ማንም ኦርቶዶክስ አያደርገውም። ጠዋት ተነስቶ
ነጠላውን ለብሶ ቤተ መቅደስ ውስጥ ገብቶ አያስቀድስም፣ ሚስቱ ጋር ያደረ ወንድም ሆነ ሴት። እንደዚሁም የወር አበባ። እሷ ግን አሁን ከንጽህና ጋር የያዘችው ለምንድን ነው? አንዳንድ አባቶች አሁን ላይ የታለ ማስረጃ የወር አበባ የምታይ ሴት የሚፈሳት ሴት አትገባም የሚል ከአዲስ ኪዳን አሳዩን የሚል ጥያቄ ስለመጣ ከንጽህና ጋር እያያያዙት ነው። ኢቭን ጉንፋን ሲይዛችሁ እንዳትገቡ ይሄ መዝረክረክ ስለሚኖር እያሉ መልስ የሚሰጡ አባቶች አሉ። ለዛ ነው ከዛ ጋር አያይዛ ነው አሁን እሷ እንደዚህ የምትለው። ያ ፋሲክ እህታችን አንድ ጥያቄ ሲል ጠይቃት። ቤተክርስቲያን የደነገገችውን ስርዓት በሙሉ ትቀበያለሽ? እህታችን የኤርትራዊቷ እህታችን ያ ይቀበላለሁ። ትቀበያለሽ አይደል? እሺ፣ ትልቁ ላይ አድርገኝ ወንድምነት። እና ፋሲካ አታውቅም ምናምን ካልሽ አንተ ካላወቅሽ የራስሽ መንጋር ትችላለሽ። እኔ ስላወቅኩ ነው ይነግርሻለሁ። እሺ ስለ ያሉሽ ያልሆነ ስለተማርኩት ነው ያልኩሽ። ከኔ ጋር አድርጊው። ቆይ አሁን እህታችን የምታውቂውን እስኪ ንገሪኝ። እጮኛ እያያዛሉ አይደል? በኤርትራም በኢትዮጵያም እጮኛ ማለት ገርል ፍሬንድ ቦይ ፍሬንድ። ማይክሽን ክፈችው። እሺ አንብበልን እባክህ። እያነበብኩ አይደለም፣ በቃል የማውቀው ነው የምነግርሽ። የሆነ ልጽፍ ስለፈለግኩ ነው ማይክ የከፈትኩት። ቦይፍሬንድ ገርፍሬንድ ተባብለው እጮኛ እያያዛሉ አይደል? አዎ። እሺ፣ ድንገት አንደኛው የሌላውን እጮኛ ነጥቆ ወይ ደግሞ አታሎበት እሷን በፍቃዷ ተስማምታ የቀድሞ ፍቅረኛዋን ሳትነግረው ወይም ነግራው አልፈልግም ከዚህ በኋላ ብላ እሱ እየፈለጋት ብትለየው በቤተክርስቲያኒቱ ውስጥ ቅጣቱ ምንድን ነው የሚሆነው? ኦኬ፣ ምን ይላል እዛ? አይ ምንድን ነው የሚሆነው ቅጣቱ? እኔም አላውቅም። ኦኬ፣ አታውቂም። ያልኩሽ ግን ገብቶሻል? ያ አይ ቲንክ ቦይፍሬንድ ካለት ሜይ ቢ ቦይፍሬንድ ካለፈለገ ኦር ሳምቲንግ ሃፕን ቱ ሂም ኢፍ ሂ ሴይ ሂ ዳዝንት ዋንት ቱ ኮንቲኒው ዊዝ ዩ ምን ቅጣት አለው? እንደዛ ነው። ብትከዳው እና ከሌላው ወንድ ጋራ ብትሄድ ያ የወሰዳት እጮኛ ብቻ ካለው ማለት ነው። እጮኛ ኖሮታ እጮኛ ሆነው ቃል ኪዳን ምናምን የለም። መጋቢቻ ይታዘባል። እጮኛ ናቸው። ኦኬ አይ ዶንት ቲንክ ሶ። ቅጣት አለ። እጮኛ ማለት ሊጋቡ እንግዲህ የተጫጩ ማለት ነው። ቅጣት የለም። ካልፈለገ አልፈለገም። ቅጣት የለም። ያ አዛኝ ነው። ምንም አይሆንም። ምንም አይሆንም ማለት ቤተክርስቲያናችን እንደዛ ነው ብላ የምትለው። ኦኬ ሪድ ፎር ሚ ምን ትላለች? ነው ወይ የምትለው አንቺ ኬታ ምተሽ ነው ቅጣት የለውም ብለሽ ያልሽው? ስለ እኔ የጋጠመን ምንም ቅጣት ስለሌለም አንቺ ላይ ቅጣቱ ስላልተፈጸመ። አዎ በቤተክርስቲያን ላይ ምንም አይደለም። በቤተክርስቲያኒቱ ስርዓት ግን እንደዛ ምንም ቅጣት የለም ነው ብሎ የሚለው ስለማላውቀው ሪድ ፎር ሚ ያልኩ ነው። እሺ ይሄ መጽሐፍ እንደሚለው እንደሚለው ፍትሐ ነገሥት ንበቡት ትርጓሜ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ዘመንበረ ተክለ ሃይማኖት በሆን በስድስተኛ ሰዎችን አይደነው አመት ግዕዝ ለአምስተኛ ጊዜ ታተመ። አምስተኛው የኢትዮጵያ ኦርቶዶክስ ታሪክሳን ከኤርትራ ኦርቶዶክስ ጋር የትምህርት ልዩነት የላትም ማለት ምን ያልከው አልሰማሁም። የኤርትራ ኦርቶዶክስ ከኢትዮጵያ ኦርቶዶክስ ጋር የትምህርት ልዩነት የላትም። አዎ ተመሳሳይ ነው። ስለዚህ ትቀበያለሽ ማለት ነው። ያው ብፁዕ አቡነ ማርቆስ ማንም ብፁዕ አቡነ መርቆሬዎስ
ብፁዕ አቡነ ማትያስ አሁን ያሉት። እሺ እሺ እንግዲህ ቤተክርስቲያን ስርዓት እቀበላለሁ ብለሻል። ገጽ 419 ምን ይላል? ቁጥር 89 ምን ይላል? እስቲ አንብቢ። አንተ ታንብብል ትችላለህ? የሌላው ምክንያቱም የሌላው እጮኛ ያዘ ሰው ይህ በፈቃድዋ ቢሆን የራሳቸው ኖ የእርሷንና የርሱን አፍንጫ ይጨን ነው ይፎንኑ። ካን ዩ ሪድ ኢት ፕሊዝ? የእሷንና የእርሱንና የእርሷን አፍንጫ ይፎንኑ ይላል። ምን ማለት ነው? ይፎንኑ ምን ማለት ነው? ይፎኑ ማለት ይፎንኑ ማለት ምን ነው? ይፎኑ ቱካቨር እታችን ልጠይቃቸው ይጻፉልሽ። ይፎንኑ ማለት ጻፉላት። ምንድን ነው? አንተ ንገረን እንደው እታች ጻፉላት። ይፎንኑ ማለት ምን ማለታቸው? ጻፉላት። ይቆረጥ ይፎንኑ ማለት ምንድን ነው? ነይ ሪታይ ነይ ንገሪያት። በቃ ነገር እኮ ቀጥል አባት ሪታይ ነይ ሪታ ተርጓሚ መምህር እኮ አለችን እዚህ። ችግር የለም የሰማ ሆነ እንቀጥል እባክህ። ይፎነኑ ይላል። ይቆረጡ ማለት ነው። አንቺ ግን ቅድም ምንም ችግር የለም ቤተክርስቲያናችን እንደዚህ መብቷ ነው፣ ከፈለገችው መፈንገል ትችላለች አልሽ። ቀጥል እባክህ፣ ከዛ እንነጋገራለን። ይኸው ከቀጠልኩት እኮ እርሷንም በማስገደድ ቢያደርግ ግን እርሱ ከተቀጣ በኋላ ከገንዘቡ ሲሶን ስጧት ይላል። ግን ምን በሉ ላስተዋን እርሳችሁ የእርሷንና የእሱን አፍንጫ ይቁረጡ እያለ ነው። ከዛ በኋላ ምን ያልከው? እርሰው ገንዘብ ይስጣት፣ እሱ ከሆነ ያደረገው ገንዘብ የሚስጣት ይላል። ስለዚህ አንተ የተቆረጠው ሰው ታውቃለህ? አንተ ታውቃለህ? መቆረጥ አለበት። ምናልባት አንቺ አሁን እጮኛ በኛ የለም፣ በኢትዮጵያ ካለ ምናልባት ጠይቅህ። አንተ ታውቃለህ? አብሬ ይቀበላለሁ ብለሻል። የኢትዮጵያ ኤርትራ የሚባል የለም። ኦርቶዶክስ ችግር የለም፣ ይቀበላለሁ እኮ። በሀገር ደረጃ ኤርትራ ኢትዮጵያ ተብሎ ተከፍሏል፣ ኦፊሻሊ ማለት ነው። ጥቅም የለን፣ እምነታችን አንድ ነው። በቃ ትቆረጣላችሁ። ቆይ ልጨምር። ምነው የተቆረጠው ሰው ታውቃለህ እንጂ በጣም ብዙ ነገር ነው የሚቆረጠው። ቆይ ቁርጥራጭ ላሳይሽ፣ ገና ብዙ ነገር ላሳይሽ። እሺ፣ በጣም ብዙ የሚቆረጥ ነገር አለ። የሴቶቹ ብቻ ሳይሆን የሴቶቹ እንደውም ይቆረጥ አልተባለም፣ የወንዶቹ ግን ይቆረጥ ተብሏል። እዚህ አንድ አለ እና ቢሎ እያያዝን እንዞራለን ማለት ነው ለመቁረጥ። ብዙ ቁርጥራጮች አሉ እዚህ ላሳያችሁ። ህፃናት ከእድሜያችሁ ከ18 ዓመት በታች ሆናችሁ ልቀቁ ይሄን ቤት። አሁን ፈጥናችሁ ውጡ፣ ከዚህ ቤት ውጡ። የወንዱን ሱሪ ፈተን ሁሉ ቼክ ልናደርግ ነው የተቆረጠና ያልተቆረጠ። ምክንያቱም ቁረጡ ብሏል እዚህ። ያ ጀማ ሰምታችኋል? ቶሎ ፍጠኑን አውጡ። ላነበው ነው። ህፃኖች ምን ያድርጋሉ እዛ? አባብ ኤቲን ካልሆኑ ለምን ይገባሉ ቲክቶክ? አይ አንዳንዶቹ ተንኮለኞች ልጆች አጮልቀው ሊያዩ ይችላሉ። እሺ፣ የታጨች ወይንም ያልታጨች ልጃገረድ ወይንም አግብታ የፈታችውን ክቡራን ወገን ብትሆን ባሪያ ወይንም ነፃ የወጣች ብትሆን ይልቁንም በጠባያቸው ለእግዚአብሔር ልዩ ገንዘብ የሚሆኑ የሚነጥቁ ይህንንም በኃይል ቢያደርጉ ይህንን ያደረገ በሰይፍ ይቀጣ ይላል። በሰይፍ ይቀጣ ማለት ምን ማለት ነው? የሚነጥቁ የሰው እጮኛን የያዙ በሰይፍ ይቀጡ ማለት ምን ማለት ነው? ይቀጣ ማለት
ሴፍ ማለት ምንድን ነው ይባላል በአማርኛ? እኔም አገባኛ እንደ ቢላ ማለት ነው። ይገደል ማለት ነው። ይገደል ማለት ነው። በሰይፍ ይቀጣ ማለት ይገደል ማለት ነው። እሺ በምን አይነት ከእርሱ ጋር የተባበሩ የረዱትም ይገረፉ፣ ጠጉራቸውንም ይላጩ፣ አፍንጫቸውን ተፎንነው ይሰደዱ ይላል። አፍንጫቸውን ቁረጧቸው ይላል። ኦኬ ያለ ጠብ ይህንን ቢያደርጉ ግን የነጣቂ እጅ ብቻ ትቆረጥ፣ ረዳቶቹም ይገረፉ፣ የራሳቸውን ፀጉር ተላጭተው ይሰደዱ ይላል። እንግዲህ አፍንጫቸውን ይፎነኑ ብሎ ያለው እዚህ ጋር አፍንጫቸውን ቁረጡ ይላል። ገጽ 418 እዚህም በአንድነት አፍንጫቸውን ቁረጡ ይላል። ይሄ አፍንጫ ብሎ የሚል ነው። እዚህም አፍንጫቸውን ፎንነው ይለዩቸው ይላል። እዚህም አፍንጫቸውን ይፎንኑ ይላል። ልጃገረዲቱን አሁን ቢይዛት፣ ልጃገረድን በግድ ቢይዛት አፍንጫውን ፎንኑት ይላል። ልጃገረዷን በግድ ይዟት ደፍሯት ድንግልናዋን ቢወስድ አፍንጫውን ቁረጡት ይላል። እሱ ለእርሷ ገንዘቡ ሲሶን ይስጣት። ምንድን ነው 13 ዓመት ሳይሆናት አስቀድሞ ልጃገረዲቱን የያዛት ሰው አፍንጫውን ይፎንኑት፣ ከገንዘቡ እኩሌታውን ለእርሱ ይውሰዱት ይላል። ይቁረጡት ይላል አፍንጫውን። ኦኬ እዚህ ጋር እዚህ ጋር እንስሳን የሚገናኙ ከእንስሳ ጋር የሚተኙ ወንዶች ማለት ነው። ሴትም ብትሆን ወንድ፣ ያው ሁለቱም እንደዛ አይነት ልማድ በዓለም ላይ አሁን እየታየ ስለሆነ የሚገናኙ ሰዎች ወንዶቹን በተለይ አባላዘራቸውን ቁረጡ ይላል። ዘራቸው ይቆረጣል። ጥሩ ህግ ነበረ፣ ግን ለምን አልሰራም እዚህ ህግ? አሁን እኔ ደስ ለኛል ነበረ እንደዚህ ህግ ከነበረው ጥሩ ነበረ። ምክንያቱም ህማም ብቻ ኤዲስ ምናምን አልነበረም። ሁሉ ነገር ጥሩ ነበር። መዝማው ምን ነበር? አትፍረጅ እህትዬ። የእናንተ ሳውን ይቆረጥ ብሎ የሚል ገና ይኑር አይኑር በምን አወቅሽ? የወንዱ ሲሆን አባለዘር ብሎ የሚለው የወንዱ ሲሆን ይቆረጥ ብሎ ይስልሽ ውስጥ ሽልል እያለ ቢፈጸም ጥሩ ነበር ይሄ አልሽ። የእናንተ ሳለመኖሩን በምን እርግጠኛ ሆነሽ ነው በራስ የፈረድሽው? እዚህ ህግ ነው ያንተ ያንበብክ ያለው የነበረ ቆንጆ ነበር ያልኩ። ቆይ እህትዬ፣ የእናንተ ሴቶቹ ይቆረጥ ብሎ የሚል ቀጥሎ ብናገኝ የት ልትገቢ ነው? ቆንጆ ነበረ ከእንትን ካልደረጉ ከዘሞ እንደዛ የነበረ ከሆነው ግን በፊት ነበረ ነው የኦልድ ህግ ነበረ ነው። እና አንተ ማውቀት አለበት። ቤተክርስቲያን ሁለት ህግ አለው፣ ዶግማና ቆነና የሚባል ህግ አለ። እዚህ ቆነና ነው። ኦኬ ቀድመሽ ቀጤማት ጎዝጉዢ፣ ቀድመሽ ሻማ ትለኩሺ። እሰይ ስለት የሰመረ አንጀቴ ቅቤ ተታበለ የለም። የሆነ ህግ እኮ ቆንጆ ነበረ በዛን ጊዜ ቆንጆ ነበረ ካልኩ ለምን አላደረጉትም? አሁን እዛ አልሰራም። በፊት ነበረው አንተ ያነገርክናለሁ። እዚህ ቆነና ስለሆነ መቃር ይችላለሁ። ስለየቀረ ነው ያንተ ያነገርክናለሁ። እንዴ ይሄ መቼ የቀረ ነው? የአዲስ ኪዳን ይኸው ግብረ ሕማማት ነው የተጻፈው። እማባት አለ እዛ ህግ። በኢትዮጵያ እኔ ኢትዮጵያ ስለሆንኩ አላውቅም። በኢትዮጵያ ካለ ንገረን። እዚህ ህግ ይሰራል። አንተ ታውቃለህ። ይሰራል። የተቆረጣለሁ እዚያ መልሰልን እባክህ። የተቆረጣለሁ እኔ አንደኛ የኦርቶዶክስ እምነት ተከታይ አይደለም። ስንቶቹን እንደሚቆርጡ ኧረ ወንድማች ጎረቤት ምናምን የሆነው ሰው አታውቃለህ? ዜና ሰምቼ ታውቃለህ? አይናገርም። ጉድ ስለሆነ የራሴ ሀፍረት ነው ብሎ ስለሚል ምን ብሎ ይነግረኛል? እንትን የተቆረጠ ብሎ መጥቶ ይነግረኛል። እኛ በኤርትራ እንመልሰልህ እንደዚህ ስለሌለም ቅድም ነበረ ህግ ነው። እዚህ ደግሞ ቆነና ስለሆነ ይተርፋል፣ ይችላለሁ፣ ይቀር ይችላለሁ። የሆነው ህግ ይቀያየራል። ኦኬ እዛ ጊዜ የነበረ ነው። የወንዶቹ ይቆረጥ ተብሎ ሲባል እዚህ ጋር ሲደርስ ሌላው ጋር ዝም ብለሽ እዚጋ ሲደርስ ቢደረግ ይሄ ቢፈጸም ደስ ይለኛል ብለሽ ያልሽው። ኧረ የሚስት ምን ሆን እንደዛ ሲሆን ቆንጆ ያደረጉ ነበሩ ያልኩ። ሚስትስ ምን ሁሉ አንድ ናቸው እኮ። የእናንተስ ቢኖር ነው ብያልኩሽ። አንበልን ምንም ችግር የለም። የሆነ የእህቶችስ ቢኖር የጸግ ምንም ችግር የለም። አንብበው ንበው። እኔ ንገርህ ማለት አባት አይኔ በፕሮቴስታንት ማለት ነው ህግ ስለያለው ምንም ህግ ስለላችሁ ያላችሁ
ወንድማችሁ የተጋቡ ይዋቃሉ። ኦኬ ወንድማችሁ ካዝንስ ትጋባቻሉ። አንዴ ህዝቡ ሁሉ እኮ ሄደ ሸሸፈሩ። ቆንጆ ህግ ነው። እኔ እኮ ያልኩት ስርዓት አለው ቤተክርስቲያን ማለት እኮ you have rule to go. Okay, you guys cousins. I have my family. They are cousins, and they are already separate because all the family they separate them. Okay. ምክንያቱ ህግ ያላችሁ አንተ የፈለከው በህልም ያየሁት ያልኩ ከሆነ ጋር ሴት መዳር ትችላለህ። you can sleep with anyone because you dream it. That's what it was. የሁለቱ የሚቆረጡ ብሎ በሚል ብታገኝ ወረ በመቤቴ መጽሐፍ ዞር አድርገው ነው የምትይኛው። I don't know if it is funny for you, but እኔም ቆንጆ ነበር። እንደዛ ከሆነም በቃ ወደድኩት። እዚህ ጋር አላውቅም ነበርኩት። እዛን ሰራት ነበር። አሁን እስከሰራ ደስ ይለኝ ነበር። በቃ እኔ ልተኛበት። አንተ ነገር ጭራሽ አዎ ተኛት። ግን አንተ ህግ ያለው ህግ ካለ የሆነ ነገር ጥሩ ነው። ህግ ያላቸው ከወንድ ከእህት ትተኛ ትችላለህ። ከእህት ጋር የተኛው ሜሪ አይዞሽ ራይን መሄድ ነው። አይዞሽ መባል አይደለም እባክህ። እኔ በጣም ወዳለሁ ኦርቶዶክስ ህጉ። አንተ ስርዓት የላችሁ ከእንስሳ ጋር መተኛ ትችላለህ ማለት እኮ አንተ በአንድ መጽሐፍ የሸሪያ ህግና አስወደደሽ ሙስሊም አረገሽ በአንድ መጽሐፍ። ኧረ እባክህ እኔ ኦርቶዶክስ ዘላለም ነኝ። ኧረ ባልገወይ ከሙስሊም የመጣሁ ኦርቶዶክስ ነው። ከሙስሊም የመጣሁ ነው። ኦኬ ማይ ፋሚሊ ሙስሊም ሶ ምንም እንትን አይደለም። የኔ እያንዳንድሽ በፍትሐ ነገሥት መጽሐፍ ልክ እናገባችኋለን። ያልሰበሰብኩት መጽሐፍ የለም አልኩሽ እህትዬ። ማስኮምኮም ብቻ ነው። የወንዶቹ ጋር ሲደርስ እንትና እንዷ አለች እንደታወለ ፓስተር ዳዊት ነው ሲናገር የሰማሁት። አንዱ ሰባኪ ወጥቶ የተናገረ መጥቶ ይሰብካል። ሲሰብክ እዚህ የዘንድሮ ሽማግሌዎች ትዳራቸውን የማያከብሩ እንዲህ አይነት ዘመን ላይ ነው የደረስነው። አባት በአባትነቱ ሊከበር ይገባል ያለ ይሰብካል። እንትን መድረክ ላይ ቆሙ። እሰይ ምን አይነት የተባረከ ልጅ ነው ዘንድሮ ዛሬ የጋበዙት። እንዴት አይነት እንደው ጌታ የቀባው አገልጋይ ነው እያሉ ይላሉ። የሆኑ እናት ጥግ ስር ቁጭ ብለው ማለት ነጠላቸውን ለብሰው። ወጣቶችስ ብትሆኑ ለወላጆቻችሁ የማትታዘዙ መረን ለቀቅ የሆናችሁ እህቶችና ወንድሞች ለወላጆቻችሁ እንድትታዘዙ እግዚአብሔር ቃል ይናገራል። አፌ ቁርጥ ይበልልህ የኔ ልጅ። እሰይ ምን አይነት እንደችን ይሄን ሰው የወለደች እናት 10 ትውለድ እያሉ ማለት ይመርቃሉ። እንደዚሁም በሚስቶቻችሁ ላይ የምትደርቡ አንዳንድ ባሎች፣ እንደዚሁም በባሎቻችሁ ላይ የምትደርቡ አንዳንድ ሴቶች ብሎ ሲል ዛሬ መልአክ ነው የወረደው እያሉ ማለት ነው። ሳቻ ያደናንቁላል። እሰይ በለው ይሄን ትውልድ እያሉ ይላሉ። ጥግ ላይ ቆሙ። አንዳንድ ደግሞ አሮጊቶች አላችሁ አለ ሰባኪው። ቀጠለና በአራተኛ አንዳንድ አሮጊቶች አላችሁ በነገር ገቢ የሆናችሁ ሰፈር ለሰፈር እየዞራችሁ ቡና እየጠጣችሁ የሰውን ትዳር በወሬ የምታምሱ አገሩን ሁሉ የምትቀለብሱ ብሎ ሲል እንዴ ሰውየው ምን ነው ዛሬ ነገር አለው። እንዴ ስርዓት የለህም እንዴ ሰውዬ? ምንድነው ጠብ ያለሽ በዳቦ አይነት ነገር ምን ነው ነገር አለ አንተዬ እያሉ እዛ ሲሉ ቀር ሁሉም እስኪነካ ድረስ ነው። እሰይ አለች እኮ ያንኛውን አለፈችና የወንዶች አባላ ዘር ቢቆረጥ ብሎ የሚለው ጋር ስትደርስ ብሶቷ ብቅ አለባት መሰለኝ እና ይሄስ ቢደረግ አላለችም። አላህ አክበር እኮ ታክቢር ልትልልን ነው እዚሁ አየህ። ኦርቶዶክስ ባህረ ጥበባት ሰብስቤ ላለው ከእግር ጥፍርህ እስከ ብሽሽትህ ድረስ ጭንህ ስር ወዳሉ አካባቢዎች የምታፍርባቸውን ብልቶች ሁሉ ይቆረጡ፣ ይዘልዘሉ፣ ይጠበሱ፣ ይወቀጡ ብሎ የሚል ሁሉ አለ። አንብልሃለሁ።
መድኃኒዓለም ምስክሬ ነው። እንግዲህ ትሞቀዋለህ ማለት ነው ከተስማማ ዘንዳ ማን ነው ግን እዚህ ጦስ ውስጥ የጀመረ ወንድሞች? አሁን በዚህ ሌሊት በኩለ ሌሊት ፍትሐ ነገሥት ታስነቡ ያላችሁ አይ እነ ዳጊ ሁሉ እኮ ጸጥ ረጭ አሉ። ወንዶች ሁሉ በሙሉ ዝም። ኧረ መብታችን ይከበርልን። የለም ልጅቱ እኮ ምን መሀል አልቀራትም። አላህ አክበር ልትል ማለት ነው። ጌታ ኢየሱስ ድረስልኝ። ዘንድሮማ ሊደፉኝ ነው እኔ። ወይ ቀልድ አለ ኤርሚሻ አላችሁ። ይህ ሰው የሆነ ብሶቱ የሚነካበት የሆነ ነገሩ የሚባልበት ይሄማ ተግባራዊ ቢሆን አላለችም። ይሄ ተፈጻሚ ቢሆን አለች እኮ ልታስመደምድ ማለት ነው። የኤርትራን ወንዶች ሁሉ በሙሉ እንትን ተቆርጦልህ ክምር በክምር ልታደርገው ማለት ነው። አንቺ አላህ አክበር ነው ማለት ያለብሽ እህትዬ። በስመ አብ ወወልድ ወመንፈስ ቅዱስ ማለት የለብሽም። ወይ ፍትሐ ነገሥት